መጽሐፍ ቅዱሳዊ ጸሎት በሚለው ስር የጸሎት አይነቶች የሚለውን እየተመለከትን ነው። የዛሬ ሳምንት የምስጋና ጸሎት የሚለውን ተመልክተናል። ዛሬ ደግሞ የልመና ወይም የመጠየቅ ጸሎት የሚለውን እንመለከታለን። አባ ጸጋ ጨምርልን። እንግዲህ የልመና ጸሎት በግልም ሆነ በህብረት ጥያቄ በሆነብን በየትኛውም ጉዳይ እግዚአብሔር አባታችንን የምንጠይቅበት የጸሎት አይነት ነው። ኦኬ፣ የልመና ጸሎት። የልመና የሚለውን ነገር በደንብ እንድትረዱኝ፣ አዲስ ኪዳን ላይ ልመና የሚሉት የአማርኛ መጽሐፍ ቅዱስ ቃላቶች ሁሉ ወደ እንግሊዘኛ ስንመጣ አስክ የሚል ቋንቋ ነው ያለው። ቤግ ማድረግ ሳይሆን አስክ ማድረግ፣ ጠይቁ፣ ለምኑ የሚለው ቃል ጠይቁ በሚል ነው የምንረዳው፣ ልንረዳው የሚገባ ማለት ነው። ስለዚህ የልመና ወይም ደግሞ የመጠየቅ ጸሎት በግልም ሆነ በህብረት ጥያቄ በሆነብን በየትኛውም ጉዳይ የእግዚአብሔር የአባታችንን እርዳታ የምንጠይቅበት የጸሎት አይነት ነው። ያችሁ ጥያቄ በሆነብን ነገር፣ በግላችሁ ሊሆን ይችላል። ጥያቄ በሆነባችሁ ነገር እንደ ህብረት በምንጸልይበት ጊዜ ጥያቄ በሆነብን በየትኛውም ጉዳይ እግዚአብሔር አባታችን ይረዳን ዘንድ ያግዘን ዘንድ የምንጠይቅበት የጸሎት አይነት ነው። የልመና ጸሎት ወይም የመጠየቅ ጸሎት ሁላችን ቅዱሳን የአባታችን የእግዚአብሔር ጥገኞች መሆናችንን እና ያለ እርሱ ምንም ነገር ማድረግ የማንችል ደካሞች መሆናችንን የምንገልጥበት፣ የእርሱ ጥገኞች መሆናችንን የምናሳይበት የጸሎት አይነት ነው። ያለ እርሱ፣ ያለ አባታችን፣ ያለ እግዚአብሔር ምንም ነገር ማከናወን የማንችል ደካሞች መሆናችንን የምናሳይበት፣ የእርሱ ጥገኞች፣ ለእያንዳንዱ ነገራችን በሙሉ እርሱ የሚረዳን፣ እርሱ የሚያግዘን፣ የእርሱ ጥገኞች መሆናችንን የምናሳይበት የጸሎት አይነት ነው። የእርሱ ጥገኞች ነን። ሲጨንቀን የምንጠራው እርሱን ነው። ግፍ ስንጋባ ድረስልኝ የምንለው እርሱን ነው። ባልተመለሱ ጥያቄዎቻችን እግዚአብሔር ሆይ ብለን የምንጮኸው ወደ እርሱ ነው። አስባችሁታል ቅዱሳን? እኛ የምንጮህበት፣ ሄደን የምናናግረው፣ ጭንቀታችንን የምናካፍለው፣ ድረስልኝ ብለን የምንነግረው አባት አለን፣ አምላክ አለን። ከዚህ የተነሳ የልመና ወይም የመጠየቅ ጸሎት ሁላችን ቅዱሳን የአባታችን የእግዚአብሔር ጥገኞች መሆናችንን እና ያለ እርሱ ደግሞ ምንም ነገር ልናደርግ የማንችል ደካሞች መሆናችንን የምናሳይበት፣ የምንገልጥበት የጸሎት አይነት ነው። እርዳኝ፣ አግዘኝ እንለዋለን። አልቻልኩም አበርታኝ እንለዋለን። በምናልፍበት አስቸጋሪ መንገድ፣ በሚያስጨንቀው መንገድ፣ ግራ በሚያጋባው መንገድ ውስጥ ስናልፍ አበርታኝ ጌታ ሆይ ብለን እንጮሃለን። ግዘኝ ጌታ ሆይ ብለን እንጮሃለን። ጴጥሮስን ታስታውሳላችሁ? ጌታ ሆይ ና በለኝ ብሎ እፈቅዳለሁ ና ሲለው እሺ ብሎ ኢየሱስን እየተመለከተ ሲራመድ በሰላም እየተጓዘ ነበረ። መጨረሻ ላይ ግን ግራና ቀኙን ሲመለከት በዚያ በሚናወጠው በዓለም በሚመሰለው በማዕበሉ በባህሩ ውሃ መዋጥ ጀመረ። ጴጥሮስ ተስፋ አልቆረጠም። ጌታ አይፈርድበትም። ይበልህ አላለው። ይበልህ እንደማይለው በዚያው ተውጠህ ቅር እንደማይለው ያውቃል። ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስ እጁን ዘረጋለት፣ አገዘው፣ ከተያዘበት ነገር ነጥቆ አወጣው። እኛም ባለፍንባቸው ጎዳናዎች ሁሉ በህይወት ምልልሳችን ከስንት አስጨናቂ ነገር፣ ከስንት ግራ ከሚያጋባ ነገር፣ ከስንት ካደከመን ነገር፣ ከስንት ከተጣበቀብን በሽታ፣ ከስንት ግራ ከሚያጋባን ነገር፣ ልባችንን ከሚያወርደውና ከሚያዝለው ነገር ጌታ ሆይ ብለን ጮኸን እርዳኝ አግዘኝ ብለነው አላገዘንም፣ አልረዳንም። ያስለቀሰንን
ግራ ያጋባንን ነገር መከራችንን እንዳለፈ ውሃ አላስረሳንም። ቅዱሳን እንዳለፈ ውሃ መከራህን አስረሳሃለሁ እንዳለ ያንን የመከራ ጊዜ አሳልፎናል። ግራ የሚያጋባውን ነገር ሁሉ አስወግዶልናል። ጭንቀት ውስጥ ነበርን። እያንዳንዱ ነገር የሚያስጨንቅ ሆኖ ነው ወደ ጌታ የምናቀርበው። ነገር ግን ያው ካለፈ በኋላ ስለምንረሳ እኮ ነው። ካለፈ በኋላ ምንም የተፈጠረ እስከማይመስለን ድረስ በዚያች በተያዝንባት ጊዜ ግን ጌታ ሆይ እውነት ይህችን ቀን አልፋት ይሆን? ጌታ ሆይ እውነት ተፈውሼ ካልጋ ላይ ተነስቼ በእውነት እንደ ሌሎች ጤነኞች ሰዎች እመላለስ ይሆን? ጌታ ሆይ አሁን የማልፍበት መንገድ እውነት መውጫ መንገድ አለው ወይ? ልትረዳኝ ትችላለህ ወይ? እውነት ታሳልፋኛለህ ወይ ብለን ጠይቀን አልረዳንም፣ አላገዘንም። ለቅሷችንን በሳቅ አልቀየረውም። ስሙ የተባረከ ይሁን። እነዚያ የሚያስጨንቁ ጊዜያቶች፣ እነዛ የማይነጉ የሚመስሉ ሌሊቶች አላለፉም። ቅዱሳን አልረዳንም። ኢየሱስ አልረዳንም። ጮኸን ስሙን ጠርተን አላገዘንም። ስንቱ ታለፈ። ኢየሱስ እየቀደመ ወዳጄ እየቀደመ ውድዬ እየቀደመ ኧረ ስንቱ ታለፈ። ኢየሱስ እየቀደመ ወዳጄ እየቀደመ ውድዬ እየቀደመ ስንቱን ተራራ ባንተ አለፍኩት፣ ስንቱን ሸለቆ ውሃ ሞላህው። ጌታዬ ባንተ ሁሉ ሆነልኝ። ክብር ምስጋና ላንተ ይድረስልኝ። ስንቱን ተራራ ባንተ አለፍኩኝ፣ ስንቱን ሸለቆ ውሃ ሞላህው። ጌታዬ ባንተ ሁሉን አለፍኩኝ። ክብር ምስጋና ላንተ ይሁንልኝ። በሕይወቴ በኑሮዬ ጣልቃ እየገባ መንገዴን አቀና። ጣልቃ እየገባ መንገዴን አቀና። በአምላኬ ክንዶች ላይ ተደግፌ በእርሱ ደግነት አምናን አልፌ ዘንድሮን አየው ጌታን ታምኜ። ላከብረው መጣው ሁሉንም ትቼ በሕይወቴ በኑሮዬ ጣልቃ እየገባ መንገዴን አቀና። ሃሌሉያ። ጣልቃ እየገባ አልረዳንም፣ አላገዘህም። ብቻህን በተጨነቅበት ጊዜ ኢየሱስ ከጎንህ ቆሞ አላበረታህም። ብቻሽን በተጨነቅሽበት ጊዜ ኢየሱስ ከጎንሽ ቆሞ አላበረታሽም። አንዳንድ ጊዜ የምናልፍበትን መንገድ ለጓደኞቻችን ብንነግራቸው አይገባቸውም። ማን ይረዳናል? ሰው እየነገርከውም እኮ አይገባውም። ኢየሱስ ግን ሳትነግረው ዝም ብለህ በፊቱ ተንበርክከ ስታለቅስ በለቅሶ ውስጥ በእንባ ውስጥ ያለውን ንግግር ይረዳል። ኢየሱስ ይገባዋል። ጌታ ይገባዋል በምናልፍበት መንገድ። ስለዚህ የልመና ጸሎት፣ የመጠየቅ ጸሎት ሁላችንም ቅዱሳን የአባታችን የእግዚአብሔር የጌታችን የኢየሱስ ክርስቶስ ጥገኞች መሆናችንን እና ያለ እርሱ ምንም ነገር ማድረግ የማንችል ደካሞች መሆናችንን
የምንገልጥበት የጸሎት አይነት ነው። እንደማንችል ስናቅ ነው ወደሱ የምንቀርበው። እንደማይሆንልን፣ እንደማንወጣው፣ አቅም እንደሚያስፈልገን፣ ጉልበት እንደሚያስፈልገን፣ ጣልቃ መግባቱ እንደሚያስፈልገን ስናቅ ጌታ ሆይ ብለን እንበረከካለን። መታደል እኮ ነው። የሚሰማ ሰምቶ የሚመልስ አምላክ አለን። ሰምቶ የሚመልስ የሚገርመው አሁን የመጠየቅ ጸሎት ምናምን እንላለን፣ ጥሩ ነው። ነገር ግን እስከ ዛሬ ድረስ ራሱ ጠይቀን ከተቀበልነው ይልቅ በአባትነቱ አስቦልን ያደረገልንስ ከአእምሮ በላይ አይደለምን? ከአእምሮ በላይ አይደለም? ስንቱን ነገር ጠይቀን ይሆን የተቀበልነው? ሳንጠይቀው ገና የሚያስፈልጋችሁን ነገር እርሱ ያውቃል ተብሎ ተጽፏል። ለእናንተ ያስባል፣ ይጨነቅላችሁ፣ ያስብላችኋል። የሚያስጨንቃችሁን ነገር በእርሱ ላይ ጣሉት ተብሏል። ለእናንተ ያለኝን ሐሳብን ያውቃል አለ። ስንደክም ያበረታናል፣ ስንዝል እንደገና ያቆመናል። ሰው እኮ ተስፋ ይቆርጥብናል። ቅዱሳን ምንድነው? በባለፈው አግዘኛል ካገዝኩ፣ እንደገና አጠፋ፣ እንደገና አደከምክ፣ ምን በቃ ይሻሻላል ብዬ አገዝኩ፣ ሶስተኛ ጊዜ አራተኛ ጊዜ ምንድን ነው? እንዴት ላግዝህ ነው? እኔ አልችልም ብሎ እኮ ነው ሰው የሚሰለችን። ኢየሱስ ግን በየደቂቃው፣ በየሰዓቱ፣ በየጊዜው ጌታ ሆይ አቅም አጣሁ፣ ጌታ ሆይ ደከመኝ፣ ጌታ ሆይ ጭንቀት ውስጥ ነኝ፣ ጌታ ሆይ ህመም ውስጥ ነኝ፣ ጌታ ሆይ ግራ መጋባት ውስጥ ነኝ፣ አልቻልኩም ስንለው ምን ይለናል? እሱ ምን ይለናል? ሰልችቶን ያውቅ ይሆን? ሰልችቶናል። ኧረ ያንተ ነገርስ በዛ ይላል ኢየሱስ። ኧረ ያንቺ ነገርስ በዛ ይላል አላለም? የጸጋ ዙፋን አዘጋጅቶልን ምህረትን፣ አቅምን፣ ጸጋን እንደገና መቆም የምንችልበትን፣ እንደገና መበርታት የምንችልበትን ኃይል የምንካፈልበት የጸጋ ዙፋን ተዘርግቶልሃል። ሃሌሉያ። አያችሁ፣ እኛ አማኞች ዘላለም ህይወት፣ የማይጠፋ ህይወት ስላገኘን፣ ከሞት ወደ ህይወት ስለተሻገርን የነጩ ዙፋን ፍርድ እኛን አይመለከተንም። ሌላ ዙፋን ያዘጋጀልን፣ የጸጋ ዙፋን። የጸጋ ዙፋን ተጠቃሚ ነክ። የጸጋ ዙፋን የሚጠቀም ሁሉ የነጩ ዙፋን ጋር አይሄድም ለፍርድ። በጸጋ ዙፋን፣ በጸጋ የዳነ በጸጋ ይኖራል፣ በጸጋው ዙፋን ይስተናገዳል። ወደ ጸጋው ዙፋን በእምነት ስንቀርብ ምንና ምን እንቀበላለን? ጸጋንና ኃይልን እንቀበላለን። እናመሰግንሃለን። ረድቶናል፣ አግዞናል። እዚህ ቤት የተረዳ እሱ ያገዘው ኢየሱስ። መዝሙረኛው ዳዊት ግራ ሲጋባ እግሮቼ ተንሸራተው ለወድቅ ባልኩበት ሰዓት እግዚአብሔር ደግፎኛልና እንደገና ቆምኩ አለ። ደግፎን ነው እኮ የቆምነው። ደግፎን ነው በህይወት የኖርነው። ደግፎን እኮ ነው እንጂ ብዙዎቻችን የምንሞተው፣ ብዙዎቻችን የምናብደው ገና ወጣት ገና ልጅ እያለን ነበር። ደግፎሽ እግሮቼ ተንሸራተው ለወድቅ ባልኩበት ሰዓት እግዚአብሔር ደግፎኛልና ቆምኩ አለ። ሃሌሉያ። ተኛው፣ አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። ለካ ተኝቶ መንቃትም ስለረዳህ ነው፣ ስላገዘህ ነው። እሱን ማድረግ የማይችሉ ሰዎች አሉ። ስለዚህ አባባ ሁልጊዜም የጠየቅነውን የሚመልስ፣ ሳንጠይቀውን በልባችን ውስጥ ያለውን ሐሳብ እንዲሁ ደግሞ በአባትነቱ ደግሞ የሚያስብልንን ሁሉ የሚያደርግልን አባት ነው። ቀጥሎ የልመና ወይም የመጠየቅ ጸሎት የተለየ ችሎታ ወይም የመጸለይ ብቃት የማይጠይቅ፣ በቃላት ብዛት በንግግር ውበት ላይ የማይመሰረት፣ በማንኛውም ጉዳይ በጨነቀን በከበደብን ግራ ባጋባን ነገር ሊሆን ይችላል በልጅነት መንፈስ ለሰማይ አባት የሚቀርብ ከልብ የሆነ ጸሎት ነው። የልመና ጸሎት ወይም የመጠየቅ ጸሎት የተለየ የቋንቋ ችሎታ አይጠይቅም። ወይም የሆነ የቋንቋ ጥበብ አጠቃቀም፣ ቋንቋውን ማስዋብ፣ ግብሩን ማስተካከል የማይጠይቅ። የከበደው ሰው በፊቱ ወድቆ ጌታ ሆይ ከብዶኛል ብቻ ነው። አንዳንድ ጊዜ እንደ ሐናም በፊቱ ወድቀህ ዝም ብለህ ከንፈር ብቻ ሊንቀሳቀስ ይችላል።
ይገባዋል። እግዚአብሔር ቋንቋ ቲቸር አይደለም። ሰማምረ ስክትክትክት አድርገ ምንድነው የምታወራው? ዝብርቅርቅ ያለ ነገር ነው እንደ የምታወራው አይልህም። አንዳንዴ ጸሎት እምቢ ብሏችሁ ያውቃል? ጸሎት እምቢ ብሏችሁ ወይ የእናንተ ሰው ታሙባችሁ፣ በዚህ በኩል የሆነ የተከሰተው ነገር ግራ ጋብቷችሁ አስደንግጧችሁ በጌታ ፊት ድፍት ብላችሁ መናገር አቅቷችሁ ዝምችሁ በጌታ ፊት አልተንበረከካችሁ። በቃ ይሰማዋል። በዛ ሰዓት ላይ በጣም የነፍስህን ጩኸት ይሰማታል። የነፍስህን ጩኸት ይሰማታል። ታስታውሳላችሁ? አጋር ልጇን ይዛ ወደ ምድረ በዳ ከሄደች በኋላ ውሃ አጣችና ልጁን ጥላንትን ስትል እግዚአብሔር ሆይ እያለች እየጮኸች እኮ እግዚአብሔር ሆይ እያለች እየጮኸች፣ ሕፃኑ ደግሞ እዛ ሰቅ እያለ እያለቀሰ ነው። ጌታ ሲገለጥ ምን እንዳለ ታውቃላችሁ? የልጅሽን ጸሎት ሰምቻለሁ። ዋት ያ ብላቴና አማርኛ አልከሸነ፣ አላሰማመረው፣ አልቀባው፣ አላስዋበው። የልጅሽን ድምፅ ሰምቻለሁ፣ የልጅሽን ጸሎት ሰምቻለሁ። አያችሁ ቅዱሳን፣ አያችሁ ቋንቋ በመከሸን ቋንቋ በማሳመር የምታምኑ ወንድሞች ካላችሁ ተስተካከሉ። ጸሎት ቋንቋ መከሸን አይደለም። ጸሎት የቋንቋ የተለየ ችሎታ ወይም የመጸለይ ብቃት ስላለህ አይደለም። በቃላት ብዛትና በንግግሩ ውበት ላይ በመመስረት የምታደርገው አይደለም። በማንኛውም ጉዳይ አንተ ልጅ ነህ፣ አንቺ ልጅ ነሽ። እግዚአብሔር ወላጅ አባታችሁ ነው። ልጆች አባታቸው ጋር ፎርሙላ አላቸው። አሁን አባቢ ጋር ልገባ ስለሆነ የሚያስፈልገኝን ነገር እንዲገዛልኝና ብር እንዲሰጥ እስኪ ስክት የሚሉ ነገሮችን እስኪ ተዘጋጅተው አባቴ ሆይ እነሆ አባቢ አንተ የተፈራህ አንተ የተከበርክ ይልሃል። ልጅ መጥቶ እንደዛ ነው የሚልክ አይደለም። አባቢ እንትን እፈልጋለሁ ይላል። መጫወቻ እንትን እፈልጋለሁ፣ እንትን ኮምፒውተር እፈልጋለሁ። በቃ ደግሞ ለልጅህ ምንም ነገር ትችላለህ። ባይዘው አንተ ነህ እንጂ እንደማትችል የምታውቀው። ለልጅህ የማታደርገው ነገር የለም። ሁሉን ይችላል አባቢ ነው የሚለው። ሁሉን ማድረግ ይችላል አባቢ፣ የትኛውንም ነገር ማድረግ ይችላል ብሎ ሄዶ ትምህርት ቤት ያወራልሃል። አንተ በስንት ነገር እንደተያዝክ አያውቅም እሱ። አንተ ግራ እንደተጋባ አንዳንዴ እየተበደርክም ሊሆን ይችላል እኮ የሆነ ነገር የምታሟላለት። ግን ልጆች ትልቁ ችሎታቸው ምንድን ነው? አባቢ ሁሉ አለው። አባቢ የሆነ ይገዛልኛል፣ ያደርግልኛል። የኔ አባት ከሁሉ ይበልጣል፣ የኔ አባት ከእናንተ አባት ይበልጣል ይላቸዋል ትምህርት ቤት ሄዱ። ለዛ እኮ ወዶ አይደለም እኮ ኢየሱስ እንደ ሕፃናት እንድትሆኑ ነው የሚያስፈልገው ያለው። ምድራዊ አባቶች ክፉዎች ሆነው ሳሉ ለልጆቻቸው መልካም ነገርን ማድረግ ካወቁበት፣ ምድራዊ አባት ልጁ አሳ ቢለምነው ጊንጥ አይሰጠውም፣ ዳቦ ቢለምነው ድንጋይ አይሰጠውም። የምድር አባቶች ክፉዎች ሆነው ሳሉ ለልጆቻቸው መልካም ነገርን ማድረግ ካወቁበት፣ የሰማዩ አባታችሁ የመልካም ነገር ሁሉ መገኛ ምንጭ የሆነው አባታችሁ ብርሃን የሆነው ከመዞር የተነሳ ጥላ በእርሱ ዘንድ በሌለ ብርሃን በሆነው መልካም በሆነው አባታችሁ ስንት ነገር መንፈስ ቅዱስን አብልጦ መልካሙን ነገር አይሰጣችሁም አለ ኢየሱስ። እናመሰግናለን። ስለዚህ የልመና ጸሎት በአባት ፊት ስትንበረከክ፣ በግላችሁ ስትጸልዩ የተለየ ችሎታ ወይም የመጸለይ ብቃት በቃላት ብዛት በንግግር ውበት ላይ የማይመሰረት በማንኛውም ጉዳይ መንፈሳዊም ሆነ ስጋዊ ጉዳይ በጎደለባችሁና ግራ ባጋባችሁ ጉዳይ በልጅነት መንፈስ ለሰማይ አባት የምታቀርቡት የጸሎት አይነት። ቀጥሎ በልመናችን ወቅት
ልብ ልንል የሚገባን ነገር ወይም በመጠየቅ ጸሎታችን ወቅት ስለ እግዚአብሔር የሚኖረን ዕውቀትና መረዳት መስተካከል ያለበት ሲሆን ዘወትር የሚያስብልን አባታችን መሆኑን በማወቅ ልመናችንን ወይም ጥየቃችንን ማቅረብ አለብን። አያችሁ፣ መጀመሪያ አእምሮህን አስተካክለው። በማፊት ነው የምትቀርበው? ፈላጭ ቆራጭ በሆነ አምላክ ብለው በሳሉት መጽሐፍ ቅዱስ ውስጥ የሌለ አምላክ የሆኑ መድረክ ላይ የሚቆሙ ሰዎች በሰሩት ወይም ደግሞ ባወሩል ነገር ላይ ተመስርተ እግዚአብሔር ያንን ይመስላል ብለ ክፉ አምላክ፣ ባገኘው አጋጣሚ በመብረቅ የሚያሳድድ አምላክ፣ ባገኘው አጋጣሚ አንተን ለማስደሰት ሳይሆን አንተን ለማሳዘን የሚሰራ ሲሳካል ደስ የማይለው የሆነ የተቀመጠ ነገር ስለውበናል። አብዛኛው ሰው እንደዛ ነው የተሳለ። ሲንበረከክ ማልቀስ ይቀድመዋል። ሲንበረከክ አንተ የተፈራህ ነው የሚለው። ወላጅ አባትህ ነው፣ የሚያስብልህ ነው፣ የሚያስብልሽ ነው። ይገባዋል፣ የምናልፍበትን መንገድ ያቀዋል። ድክም ብለህ እንደተንበረከክ ያቀዋል። ዝለሽ በፊቱ እንደወደቅሽ ያውቃል። ምንድነው ግራ ያጋባው? የጎደለባችሁ ነገር ምንድነው? በጌታ ፊት ስትንበረከኩ ይገባዋል። ምንም አታስረዱት። እግዚአብሔር ሆይ ያው እንደምታውቀው እንደዚህ ብለህ አትንገረው። ያውቀዋል። እግዚአብሔር ነው፣ ሁሉን አዋቂ ነው። ጉዳዩን ዝም ብለህ ከእርሱ ጋር አውራ። ጌታ ሆይ እንደዚህ ነው፣ እንደዛ ነው፣ ደክም ያለው አቅም ስጠኝ። አለቀ። ሾርት ኤንድ ፕሪሳይዝ። በእርሱ ፊት ሆነ ዝም ብለም ዝም ማለትም ትችላለህ። ስትጸልይ ደግሞ ፎርሙላ የለው። ፎርሙላ አሁን ቀስ ብዬ ከመገሰጽ ነው የምጀምረው። እስኪ የሰማይ ላይ አለቆችን ስልጣናትን ሁሉ አራግፋለሁ። መጀመሪያ ወደ ሰማይ አሁን ልጸልይ ስል ሰማይ የሚዘጓሉ። ሰማይን አስከፍታለሁ። መጀመሪያ ላይ ሰማይ አስከፍታለሁ። በዳንኤል ዘመን የፋርስ አለቃ የዳንኤል ጸሎት እንዳይሰማ እግዚአብሔር በመልአኩ በኩል የላከለት መልስ በጊዜው እንዳይደርስ ሰማይን የዘጋ የፋርስን መንግስት የዘጋ አካባቢውን የዘጋ መንፈስ እንደነበረ ዛሬ እኔ ባለሁበት በአዲስ አበባ ምድር ላይ፣ እኔ ባለሁበት በአዋሳ ምድር ላይ፣ እኔ ባለሁበት በጅማ ምድር ላይ አየሩን የምትዘጋ ምናምን ነገር የምትል ከሆነ ተበላህ። ያለ ኪዳንህ ነው እየጸለቅ ያለው። በዚህ በአዲስ ኪዳን የተዘጋ ሰማይ የለም። የተዘጋ የለም። ኢየሱስ ሲመጣም ሲሄድም ሁለት ጊዜ ከፋፍቶታል። በዛ ላይ ደግሞ አንተን እግዚአብሔር ውስጥ እግዚአብሔርን ደግሞ በመንፈሱ አንተ ውስጥ አስገብቷል። አለቀ። እግዚአብሔር የት ነው ያለው? እግዚአብሔር የት ነው ያለው? ቅዱሳን የት ነው ያለው? እዛ ጋር ቁጥጥ ያለ አምላክ ነው ያላችሁ። በሰማይ የምትኖር ማለት ራሱ ትርጉሙ ምንድነው? በሰማይ የምትኖር እርሱ የማይኖርበት ቦታ የለም። እርሱ በሁሉ ነው የሚኖረው። እርሱ በሁሉ ቦታ አለ፣ ወይም ሁሉ ቦታ በእርሱ እጅ ነው ያለው። በሁሉ የሚገኝ አምላክ ነው። በሰማይ የሚለው ግን ተጨማሪ ትርጉሙ በሰማይ የምትኖር ማለት ከሁሉ ነገር በላይ ሰማይ ነው። በቃ ትልቁ በላይ ያለው ከሁሉ ከችግሬም ከነገሬም በላይ የሆንክ እንጂ እዛ ሰማያዊው ላይ የተቀመጥክ ማለት አይደለም። እርሱ የትም ቦታ ነው ያለው። እርሱ ሁሉ ቦታ የሚገኝ ነው። ስለዚህ በሰማይ የምትኖር አንተ ከሁሉ በላይ ከችግሬ ከነገሬ ግራ ካጋባኝ በላይ ነህ። አልገጡ። በመቀጠል ደግሞ በሰማይ የሚኖረው ወይም ደግሞ እዛ ብላችሁ የሳላችሁት አምላክ የት ውስጥ ገብቷል? በእኛ ውስጥ ገብቷል። በአንተ ውስጥ ገብቷል። በአንቺ ውስጥ ገብቷል እና በውስጣችሁ ነው ያለው። እኛም ደግሞ በክርስቶስ በኩል በቀኙ ምን ብለናል? ተቀምጠናል። በቀኝ ከተቀመጥክ ታዲያ ከማን ጋር ነው የምታወራው? ባንተና እሺ አንተ አለ ክርስቶስ፣ ከክርስቶስ ጋር አንተ ተቀምጠሃል። ባንተና በቀኝህ ባለው በአብ መካከል ሰይጣን ይገባል ወይ? እዛ ፕሬዘንስ ውስጥ ይገባል ወይ? አንድ ሁለተኛ ዳግም ልደት ያገኙ አማኞች ውስጥ እግዚአብሔር መንፈስ ቅዱስ የሚኖር ከሆነ አጋንንት ሊገባባቸው አይችልም።
እንደዚህ ብለው የሚያስተምሩ ሰዎች አሉ። መጽሐፍ ቅዱሳዊ መሰረት የላቸውም። ዳግም ልደት ያገኙ እውነተኛ አማኞች ውስጥ መንፈስ ቅዱስ የሚኖርባቸው እውነተኛ አማኞች ውስጥ አጋንንት ሊኖርባቸው አይችልም። በሌላ ጊዜ እንማረዋለን እሱን ስለ መንፈስ ቅዱስ ስናጠና። ስለዚህ በልመናችን ወቅት ስለ እግዚአብሔር የሚኖረን ዕውቀትና መረዳት መስተካከል አለበት። ሲስተካከል ወይም ልንጸልይ ስንል ምን ማሰብ አለብን? ሁልጊዜም የሚያስብልንና የሚሳሳልን የሚወደን አባታችን እግዚአብሔር ጋር እንደምንቀርብ ሆነን ልንጠይቅ ይገባናል። በዛ ላይ በአዲስ ኪዳን ልመና ወይም የመጠየቅ ጸሎት ስናደርግ ይሄ ጸሎት በእምነት የሚጀመር በክርስቶስ ስም በኩል የሚቀርብ በምስጋና የሚታጀብ እና በእግዚአብሔር ፈቃድ ደግሞ የሚደመደም የጸሎት አይነት ነው። አባባ እናመሰግንሃለን እንዳትረሱ። ምክንያቱም እንመጣበታል። ልመና ወይም የመጠየቅ ጸሎት ልታቀርብ ስትል ከምስጋና ጋር የሚላለ ልመና ሌጣውን አይቀርብም። ልመናችሁን ከምስጋና ጋር አስታውቁ እንጂ። አያችሁ፣ ምስጋና አጃቢ ነው፣ የልመና አጃቢ ነው። ምስጋና ብቻውን አጥንተናል፣ ግን ምስጋና በልመና ውስጥ ወይም ደግሞ በመጠየቅ ጸሎት ውስጥ ትልቅ ድርሻ አለው ማለት ነው። ልመናችሁን ከምስጋና ጋር አስታውቁ እንጂ በአንዳች አትጨነቁ ስለሚል ማለት ነው። ከዚህ የተነሳ በአዲስ ኪዳን የምንፈጽመው የመጠየቅ የልመና ጸሎት በእምነት የሚጀመር ነው። በክርስቶስ ስም የሚቀርብ ነው። በምስጋና የሚታጀብ ነው። በእግዚአብሔር ፈቃድ ደግሞ የሚደመደም ታላቅ መንፈሳዊ የጸሎት አይነት ነው ማለት ነው። ኦኬ፣ እስኪ ጥቅሶችን እንመልከት ስለ መጠየቅ ወይም ስለ መለመን። ማቴዎስ ምዕራፍ 7 ከቁጥር 7 ጀምሮ እስከ 8 ጌታችን ኢየሱስ ክርስቶስ እንዳስተማረው ማቴዎስ ምዕራፍ 7 ከቁጥር 7 ጀምሮ እስከ 8 እንዲህ ይላል፣ ለምኑ ይሰጣችኋል፣ ወይም ጠይቁ የሚለውን እያስገባችሁ ለምኑ የሚለው ቦታ ላይ ጠይቁ የሚለውን ቤግ ማድረግ ሳይሆን አስክ ማድረግ ነው። ቤግ የምታደርገው የሆነ በቃ ድርሻ መብትም የሌለህ ቦታ ላይ፣ ለምሳሌ እነዚህ የሚለምኑ ሰዎች አሉ። የሚለምኑ ሰዎች አንተ ጋር መጥተው ሲለምኑ መብታቸውን አይደለም፣ መብቴ ነው ስጠኝ እያሉ አይደለም። ስለዚህ አስክ እያደረጉ ሳይሆን ቤግ እያደረጉ ነው። እባክህ ስለመብርሃን፣ እባክሽ በቃ እንዲሆኜ ነው እንደዛውኜ ነው፣ እባካችሁ እርዱኝ፣ እባካችሁ አግዙኝ፣ እባካችሁ እያለ የሚለምነው ያ ሰውዬ ቤግ ነው እያደረገ ያለው። ቤግ ስታደርግ መብት ያልሆነን ነገር ሰጪው ከራራልህ ይሰጣል ማለት ነው። ያለ መስጠት መብቱም የተጠበቀ። አስክ የሚለው ጋር ግን ስትመጣ መብትህን ነው የምትጠይቀው። አባዬ ብለህ ነው የምትቀርበው። መብትህን ነው። ኢየሱስ እኮ ከፍሏል፣ ተፈጸመ ብሏል እኮ በእርሱ በኩል ነው የመጣሁት ብለህ መብትህን የምትጠይቀው ነው። በአባትህ ፊት ነው የምትቀርበው። እርሱም ደግሞ ባለጠጋ አባት ስለሆነ እንደጠየቅከው ሳይሆን ከጠየቅከው በላይ ነው የሚያደርገው ሁልጊዜ። ስለዚህ ማቴዎስ ምዕራፍ 7 ቁጥር 7 እስከ 8 ለምኑ ወይም ጠይቁ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል፣ የሚለምን ወይም የሚጠይቀውም ሁሉ ይቀበላልና እያለ ተመልከቱ። እዚህ ጋር ሶስት ነገር ነው በዚህ ጥቅስ ውስጥ የምንመለከተው ወይም ልናስተውል የሚገባን ሶስት ነገር አለ። ልመና ወይም መጠየቅ የሚለው በቃል መናገርን የሚያሳይ ነው። መፈለግ የሚለው ደግሞ በተግባር መንቀሳቀስን እና ማንኳኳት ለሚለው ቃል ደግሞ በጽናት መጠበቅን የሚያሳይ ነው። ከዚህ የተነሳ እግዚአብሔር አባታችን ለጠየቅነው ጥያቄ መልስን ለመስጠት ደግሞ ዝግጁ የሆነ በፍቅር የተሞላ አባት ነው። ይህንን እውነት ተረድተን ነው የምንጠይቀው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ጀምሮ እስከ 14
ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ጀምሮ እስከ 14 አብም ስለ ወልድ እንዲከበር በስሜ የምትለምኑትን ወይም በስሜ የምትጠይቁትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ ወይም በስሜ ብትጠይቁ ምን እለዋለሁ? እኔ አደርገዋለሁ። እኔ አደርገዋለሁ። ደስ አይልም ኢየሱስ? ብቻ እናንተ ምን በሉ? ጠይቁ። በስሜ ከጠየቃችሁ እኔ አከናውነዋለሁ። አብም ስለ ወልድ እንዲከበር በስሜ የምትለምኑትን ወይም የምትጠይቁትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ ወይም ብትጠይቁ እኔ አደርገዋለሁ። ዋው! እዚህ ጋር እንግዲህ በስሜ የሚል ቋንቋ ተጠቅሟል ኢየሱስ። በጣም ኮንፊደንሱን የሰጠን በስሜ አባቴ የሚያደርገውን ሁሉ የሚያደርገው በስሜ ስትጠይቁት ነው። በስሜ ማለት ምን ማለት ነው? በስሜ ማለት በኢየሱስ ስም ብለህ እግዚአብሔርን ስትጠይቅ ምን ማለት ነው? በኢየሱስ ስም የሚለው ፎርሙላ ነው። በኢየሱስ ስም በኢየሱስ ስም እንደ ፎርሙላ አስገባው ማለቱ ነው? አይደለም። ምንድነው ታዲያ? አሁን አባቶይ እየመጣው ያለሁት ወዳንተ የምቀርበው በራሴ ብቃትና ችሎታ ሳይሆን እሺ ብለክ በተቀበልከው ሁልጊዜም ጸሎቱን በምትሰማው ፈቃድህን በመፈጸም ያስደሰተ የልብህን ሐሳብ ሁሉ የፈጸመልክ ልጅህ ኢየሱስ ጋር ነው። በእርሱ ቦታ ነው የመጣሁት። በእርሱ ቦታ ነው የመጣሁት። በእርሱ በኩል ነው የመጣሁት። የእርሱን ማንነት ይዤ ነው የመጣሁት። እርሱን እምቢ አትለውም። በእርሱ በኩል ነው የመጣሁት። እምቢ በማትለው ልጅ በኩል መጥቻለሁ። ስሙን ስሰማ ደስ በሚያሰኝ በኩል መጥቻለሁ። በእርሱ ደስ የሚለኝ የምወደው ልጄ ብለህ በመሰከርክለት በኢየሱስ በኩል መጥቻለሁ። በእኔና በአንተ መካከል አስታራቂ ሆኖ መካከለኛ ሆኖ መገናኛ ድንኳን ሆኖ ሰላም የመሰረተውን ደሙን አፍስሶ ኃጢአቴን አስወግዶ ያንተ ልጅ ያደረገኝን አንተም የኔም አባት እንድትሆን ያደረገው በመካከለኛዬ በኢየሱስ በኩል ወደኔ በመጣህበት በኢየሱስ በኩል ፈቃድህን በፈጸመው በኢየሱስ በኩል ደስ ባሰኘህ በልጅ በኩል ሲጠራህና ሲጸልይ ሁል ጊዜም በምትመልስለት በልጅ በኩል መጥቻለሁ። በራሴ ብቃት አልመጣውም፣ ብቃቴ ልጅህ ነው። በራሴ ችሎታ አልመጣውም፣ ችሎታዬ ልጅህ ነው እያላችሁት ነው። በኢየሱስ ስም ማለት ይሄ ነው ቅዱሳን። በኢየሱስ ስም ማለት እንደ ፎርሙላ የኢየሱስን ስም መጠቀም አይደለም። አሁን በዚህ ዕውቀት ውስጥ ሆናችሁ በኢየሱስ ስም ብላችሁ ጸልዩ። በኢየሱስ ስም ስትል በራሴ አልመጣሁም፣ እኔ ምን ችሎታ አለኝ በራሴ አንተ ፊት የምቆመው? በኢየሱስ ማንነት በእርሱ በምትቀበለው በኩል በመካከለኛዬ በመገናኛ ድንኳኔ በኩል መጥቻለሁ። ያን ጊዜ በልጁ የሚጠየቀውን የትኛውንም ነገር ምን ይለዋል ኢየሱስ? ያደርገዋል። Wow. You may ask me for anything in my name. I see, and I will do it. I will do it. You may ask me for I ask me ነው የሚለው ከላይ ምንድን ነው የሚለው? And I will do whatever you ask in my name. Ask in my name. መለመን አሁን አንድ ፈረንጅ ሲያነብና ኢትዮጵያዊ ሲያነብ ይለያይበታል። ፈረንጁ ሲያነብ አስክ ነው። አስክ ደግሞ እናትና አባቱን መብቴ ብሎ ሲጠይቅ ነው ያደገው። ሲጠይቅ ነው። ስለዚህ በእግዚአብሔር ፊት ሲቀርብ አባቴ አስክ ያደረኩት ነው የኖርኩት። ስለዚህ አሁን በእግዚአብሔር ፊት ደግሞ ከአባቴ በላይ የሆነ አባት ነው እግዚአብሔር። ስለዚህ አስክ አደርገዋለሁ እያለ ነው የሚንበረከከው። ኢትዮጵያዊስ
ኢትዮጵያዊ ልለምነው ብሎ ነው ልለምነው። ይህንን ቃል ከመጠቀማችን በፊት ደግሞ የሰፈር ለማኞችን ሁሉ እናያለን። ኢትዮጵያ ራሱ እንደ ሀገር ደግሞ ትለምናለች ነጮቹን። ስለዚህ ልመና 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 የሚለው ቃል መጀመሪያ ከመጽሐፍ ቅዱሱ ቀድሞ አእምሯችን የገባው በዛኛው ኮንቴክስት ነው። ስለዚህ በእግዚአብሔር ፊት ስንንበረከክ አያችሁ፣ ያኛው ሰው በእንተዝትነ ማርያም ስለመብርሃን የሚለው ሰውዬ ቀድሞ አእምሯችን ውስጥ ልመና የሚለውን ነገር ስላጋባብን ስንንበረከክ እግዚአብሔርን በቃ ቤግ ማድረግ መለመን። አይ ምነው አምላኬ ለምን ድረስ ወይ ውረድ ወይ ፍረድ ወይ ውረድ ወይ ፍረድ። ለእኔ 600 ብር ደሞዝ አተህ ነው። ማንም እንኳን ከኋላ እየመጣ የት እንደደረሰ ታውቃለህ። ከዛ እግዚአብሔር ምን የሚል ይመስላቸው? ዋው አለቀሰ። ዋው በቃ ሶፍት ይዞ እየተዝረከረከ ነው፣ ቤቱን እያቆሸሸ ነው የጠየቀኝና ፊቱ ራሱ እኮ በቃ የሆነ ነገር መሰለ። ልጅ ይልሃል እንዴ? በዚህ ጸሎት ውስጥ ግብዝነት አለ፣ ማጣት አለ። ያለ ዕውቀት የሚሆን ነገር፣ ያለ ፈቃዱ የሚከናወን ነገር በጌታ ዘንድ ተቀባይነት የለውም። በዕውቀት ሆናችሁ ጠይቁት። ስለዚህ አስክ ነው የሚለው እንጂ ቤግ አድርግ አይልህም። አስክ ስትል እንደ መብቴ ነው፣ ኢየሱስ ተፈጸመ ብሏል፣ ሙሉ በሙሉ ከፍሎልኛል፣ ሁሉን ጨርሶታል። አንተ አባቴ እኔ ደግሞ ልጅህ ነኝ። ስለዚህ አባቴ ከሆንክ ደግሞ የልጅህን ነገር በክርስቶስ በኩል በተፈጸመ ነገር ታከናውንልኛለህ ካውቃለሁ። ስለዚህ መብቴ ነው፣ ስጠኝ አባ፣ መብቴ ነው። እንደዚህ ያስፈልገኛል፣ ስለሰጠኝ ደግሞ አመሰግናለሁ አለ። አንዳንዴ ከምትጠይቁት በላይ ነው የሚለው ኤፌሶን ላይ። ከምንጠይቀው ከምንለምነው በላይ አብዝቶ ሊያደርግ ለሚቻለው አንተ ቁንቁን እያደረክን የጠየቅከው እሱ አብዝቶ መስጠት ሲሰጥ የሚበዛለት እንጂ ሲሰጥ የማያልቅበት አምላክ ነው ያለን፣ ባለጠጋ አምላክ። ስለዚህ ምን አለ? and will do whatever you ask in my name so that the Father may be glorified in the Son. እግዚአብሔር በልጁ በኩል ምን ይላል? ይከብራልና የምትጠይቁትን ነገር ሁሉ በስሜ የምትጠይቁትን ነገር ሁሉ አደርገዋለሁ። You may ask me for anything in my name and I will do it. በስሜ የምትጠይቁትን የትኛውንም ነገር እኔ አደርገዋለሁ ፕሮሚስ ብሎናል። ያው ተስማምተናል ከኢየሱስ ቃል ጋር የሚያስፈልገንን መንፈሳዊና ስጋዊ አቅርቦት በጊዜውና በሰዓቱ አካል ያለብሰዋል። አሜን፣ አለቀ። ስለዚህ በኢየሱስ ስም የሚቀርብ ነው። እዛው ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ የሚገርም ቃል ተናገረ። እችን ነገር እንዳትረሱ ደግሞ ዮሐንስ 15 ቁጥር 7 ሁለት ነገር፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ወይም ጠይቁ ይሆንላችሁማል። እዚህ ላይ በጣም እኔ ገርመኝ ነበር ይህ ጥቅስ። ጌታ የሆነ ሰዓት ላይ አስታውሳለሁ ጸሎት የሚለውን የሆነ ዛሬ ስንት ዓመት ሳስተምር በጣም ነበር የገረመኝ ይሄ ቦታ። ብትኖሩ እሺ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ዝም ብሎ የምትወዱትን ሁሉ ለምኑ ይሆንላችኋል አላለም። ሰው ሊጠቅስ ይችላል። የምትወዱትን ሁሉ ለምኑ ችግር የለም ምን ያደርገዋለሁ ብሎ አላለም። መጀመሪያ ያስቀደመው ነገር አለ። እናንተ በእኔ ብትኖሩ ቃሎቼ ደግሞ በእናንተ ውስጥ ቢኖሩ። የእግዚአብሔር ቃል ሲኖርብህ፣ የእግዚአብሔር ቃል በሙላት ሲቆጣጠርህ፣ በእግዚአብሔር ቃል ዕውቀት በአእምሮ መታደስ ስትለወጥ የምትጠይቀውን ራሱ ታውቀዋለህ። ቃሉ ራሱ እይታህን ያስተካክለዋል። ቃሉ ራሱ ጸሎትህን ያሳምረዋል። ቃሉ ራሱ የሚጠየቀውንና የማይጠየቀውን ይለይልሃል። ያን ጊዜ እንደ ፈቃዱ የሆነ እንደ ቃሉ የሆነ ጸሎት ትጸልያለህ። ያደርገዋል። መጀመሪያ ግን በእኔ ብትኖሩ ቃሎችን በእናንተ ቢኖሩ። ዋው ታየ! ውጤታማ የሆነ ጸሎት
ከግንኙነት የሚመነጭ መሆኑን ያሳየናል። እኛ ከክርስቶስ ጋር ስንጣበቅና ቃሉ በልባችን ሲኖር የምንጠይቀውን ነገር ከእርሱ ሐሳብ ጋር ስለሚስማማልን መልሱ የተረጋገጠ ነው። በቃ አያችሁ ቅዱስ፣ መልሱ ቀድሞውኑ ምን ያለ ነው? የተረጋገጠ ነው። ምንኛ መታደል ነው! ዋው! እናመሰግንሃለን እያገዝከን ስለሆነ እየረዳሃን ስለሆነ እናመሰግንሃለን። ቀጥሎ በመልእክታት ውስጥ የሚገርም ነገር እናያለን። ፊልጵስዩስ ምዕራፍ 4 ከቁጥር 6 ጀምሮ ፊልጵስዩስ ምዕራፍ 4 ቁጥር 6 በነገር ሁሉ መጀመሪያ ጌታ ቅርብ ነው ብሎ ጌታ ቅርብ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ጌታ ቅርብ ነው ብሎ ይጀምራል። ስለዚህ ጌታ እንጂ በሽታው ለኛ ቅርባችን አይደለም መጽሐፉ ይላል። አንተ ስትታመም ህመሙን ብቻ ስለምታዳምጠው ነው። ጌታ የራቀ ስለሚመስልህ ነው። ጌታ የራቀ በዛ በህመሙ ሰዓት የጌታ ፕሬዘንስ አይደለም የሚሰማ፣ ህመም ስለሆነ የሚሰማ። ያን ጊዜ እንዳትሸወድ አለ ጳውሎስ። ጌታ ቅርብ ነው። ከህመሙ ይልቅ ጌታ ቅርብ ነው። ከበሽታው ይልቅ ጌታ ቅርብ ነው። ከችግሩ ይልቅ ጌታ ቅርብ ነው። ከጭንቀቱ ይልቅ ጌታ ቅርብ ነው። ግራ ካጋባን ነገር በላይ ጌታ ቅርብ ነው። እንዳትረሱ። በምንም አይነት ሁኔታ ውስጥ የምታልፉ ወንድሞቼና እህቶቼ አንድ ነገር ላረጋግጥላችሁ። ከነገሮች ከከበቡን፣ ግራ ካጋባን፣ ከምናልፍበት፣ ከሚያስጨንቀን፣ ከሚያመን ነገር በላይ፣ ከስሜታችን በላይ ጌታ ለእያንዳንዳችን ቅርብ ነው። ከበሽታው በላይ ኢየሱስ ቅርብ ነው። ከህመሙ በላይ ኢየሱስ ቅርብ ነው። ካስጨነቀን በላይ ኢየሱስ ቅርብ ነው። ግራ ካጋባን በላይ ኢየሱስ ቅርብ ነው። ጌታ ቅርብ ነው። ይህንን እውቀት ያዝ። መጀመሪያ ኢየሱስ ቅርቤ ነው። ኢየሱስ በህመም ሰዓት ያን ጊዜ የኢየሱስ ፕሬዘንስ ይሰማሃል። ግራ እየተጋባህ ውስጥህ በሰላም ተሞልቷል። የኢየሱስ ፕሬዘንስ ይሰማሃል። ጌታ ቅርብ ነው። እሺ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ወይም ጥየቃችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ጭንቀት ልክ አይደለም። ብዙ ጊዜ እንጨነቃለን። ሳናቀው ጌታን እያሳዘን ነው ይሆን? ጌታ ቅርብ ነው ተብሎ እያለ ጭንቀታችንን ቅርብ አድርገን በጌታ ሰላም መሞላት ሲገባን በጭንቀቱ አእምሯችን ተይዞ ስንውል ጌታን እያሳዘን ነው ይሆን? በቃሌ በኩል እኔ ነኝ ቅርብ አልኩት። እሱ ግን በቃ ጭንቀቱ ተቆጣጥሮት ቀኑን ሙሉ እየዋለ ነው። ራሱን ታሞ እየዋለ። መጽሐፉ የሚለው ጭንቀትህ ቅርብ ነው አይልም። መጽሐፉ የሚለው ህመምህ ቅርብ ነው አይልም። በቃሌ በኩል የነገርኩት እኔ ነኝ ቅርብ። ከምንም ነገር በላይ እኔ ቅርብህ ነኝ። አብትሽ ከምንም ነገር በላይ እኔ ቅርብሽ ነኝ። ከየትኛውም አስቸጋሪ ነገር በላይ፣ ከምታልፊበት ነገር በላይ እኔ ቅርብሽ ነኝ። ከምታልፍበት ነገር በላይ እኔ ቅርብ ነኝ እያለን እንሰማው። ጌታ ሆይ አሁን በትምህርት ጊዜ ሳይሆን እንደዚህ ካስተማርከን በኋላ በሚያስጨንቅ መንገድ ውስጥ ስናልፍ ይሄ ቃል ትዝ እንዲላል። ቅርብነት በዛ ሰዓት አያሽ። በሰላሙ ጊዜማ ጌታ ቅርብ ነው ብሎ ሁሉ እንዘምራለን እኮ። በሰላሙ ጊዜ እንደዚህ አይነት ቃሎች የሚጠቅሙን መቼ እንደሆነ ታውቃላችሁ? በሰላሙ ጊዜ አይደለም። በዘላ ሀገር በተረጋጋበት በቃ በሰላሙ ጊዜ አምልኮ ይለኛል እያልክ ባለህበት ሰዓት አይደለም። የሚያስጨንቅ ነገር፣ ልብ የሚያዝል፣ ውስጥህን የሚጎትት፣ በችግር በጭንቀት የምትከበብበት ጊዜ አለ። ያን ጊዜ ነው ጌታ ቅርብ ነው ተብሎ ተጽፏል። አልሰማችሁም?
አልሰማ ያለው ነገር የሚታይ ነው። ያለው ነገር እውነት ነው። ግራ የሚያጋባና የሚያስጨንቅ ነው። እኔ ግን ከከበበኝ ነገር በላይ የአምላኬን ቃል አምነዋለሁ። ከጭንቀቱ በላይ ኢየሱስ ቅርቤ ነው። ግራ ካጋባኝ ነገር በላይ ኢየሱስ ቅርቤ ነው። እንደ ማዕበል ከሚያናውጠኝ ነገር በላይ ኢየሱስ ቅርብ ነው። ተገቤነ ጌታ ተገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤነ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ሰላም ሰላም ነው። ውጭውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ። ውጭውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ። ሃሌሉያ! ያረጋጋን ጌታ፣ ለልባችን ቅርብ የሆነ ጌታ፣ ከችግሩ በላይ ከማዕበሉ በላይ ግራ ካጋባን ነገር ከሚያስጨንቀን ከበሽታው ከየትኛውም ነገር በላይ ኢየሱስ ቅርብ ነው። ጌታ ቅርብ ነው። ወንድሜ ላንተ ኢየሱስ ቅርብ ነው። ያን ጊዜ ታዲያ ይህንን ጥቅስ በደንብ ስትይዘው አሁን ፊልጵስዩስ ላይ ያነበብነው ቃል ሲሰራብህ ምን እንደሚሆን ታውቃላችሁ? ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ የሚለው ቃል ሲሰራብህ ቁጥር 7 ይፈጸማል። ቁጥር 7 ምን ይላል? ያን ጊዜ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በወጀብ ውስጥ ሆነ ወጀቡን ላይ ቀይረው ይችላል። በወጀብ ውስጥ ግን ሁለንተናህ በሰላም የተሞላ ነው። ከበደ የምትለው ግራ ያጋባ ያስጨነቀ ነገር አለ። እሱ እስካሁን ድረስ አልተቀየረም። አንተ ግን ልብ በሰላም ተሞልቷል። እግዚአብሔር አንዳንድ ጊዜ ያንን ነገር አይቀይረውም። አንተን ነው የሚቀይር። ልብህን ነው በሰላም የሚሞላው። ችግሩ አለ፣ ልብህ ግን በሰላም ተሞልቷል። ችግሩ አለ፣ ልብሽ ግን በሰላም ተሞልቷል። ግን በሰላም ተሞልቷል። አእምሮሽ ግን አሁንም በሰላም ተሞልቷል። ዝማሬ ዝማሬ እያለ ነው። ያንን ችግር ያንን ፊት ለፊታችን ላይ የሚደነፋውን ባህር ያንን በዙሪያችን የከበበንን ማዕበል ለዝማሬ ምክንያት ያደርገዋል። ለዝማሬ ምክንያት ያደርገዋል። ያሻገረኝ ከድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው። ከሁሉ ቀድሞ ለእኔ የደረሰው ሃሌሉያ! ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው። ከማንም ቀድሞ ለእኔ የደረሰው ሃሌሉያ! የደረሰልን እሱ ነው። ያገዘን እሱ ነው። ያሻገረን እሱ ነው። ሃሌሉያ! ረድቶናል፣ አግዞናል። ዋው! ስለዚህ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ይላል? ይጠብቃል። ማዕበል አለ፣ ወጀብ አለ፣ ግራ የሚያጋባ ነገር አለ። አዎ አለ። አብትሽ አንተ አስተማሪ ነህ። ግራ የሚያጋባ ነገር ውስጥ ታልፋለህ። እንዲያውም ካንተ በላይ እኔ ላልፍ እችላለሁ ወንድም።
ምንም መድረክ ላይ የቆምን ሰዎች ምንም የማይመስላችሁ በጣም ፐርፌክት በቃ እናንተ የምትፈተኑ እኛ ማንፈተን፣ እናንተ በመከራ ውስጥ የምታልፉ እኛ በምንም ተአምር በመከራ ውስጥ የማናልፍ ለእናንተ ብቻ እየጸለይን የምንኖር አይደለንም ወንድሜ። እንዲያውም ፊት ለፊት ከሆንክለትማ አንተን መምታት ነው የሚፈልገው። አንተን ነው ማናወጥ የሚፈልገው። አንተን ሲያናውጥህ ፕሮግራም ይስተጓጎልለታል። አንተ እዚያ ነው ፊት ለፊት ነው። በስንት አይነት ነገር ውስጥ ነው ምናልፈው። በማገለግልባት በዚች አይቻለሁ በዚች አጭር ዘመኔ ግራጁዌት ካደረኩበት ታይም ጀምሮ ወደ አገልግሎት ሙሉ በሙሉ ከገባሁበት ጊዜ ጀምሮ በዚች 10 እና 10 ምናምን ዓመት ያገልግሎት ጊዜ በትንሿ በ10 ዓመት ያገልግሎት ጊዜ እውነት እላችኋለሁ ቅዱሳን በ10 ዓመት ያገልግሎት ጊዜ በብዙ ፈተና ውስጥ አልፈናል። በብዙ ማዕበል ውስጥ አልፈናል። በብዙ ችግር ውስጥ አልፈናል። ኢየሱስ ግን ባጠገባችን ቆሞ አበረታን። ኢየሱስ ባጠገባችን ቆሞ አበረታን። ቤተሰብ ፊቱን አዙሮብሃል። ጓደኞች ፊታቸውን አዙሮብሃል። የኔ የምትለው ሰው የለም። ገና ወጣት ነህ። ግራና ቀኝህን አታውቅም። በዛ ሰዓት በብዙ አይነት መንገድ ውስጥ ታልፋለህ። በብዙ አይነት ችግር ውስጥ ታልፋለህ። ሰው በወጣትነቱ ጊዜ ቀንበር ቢሸከም መልካም ነው አለ ሰቆቃው ኤርምያስ። እውነት ነው። ይቀርጻል በደንብ አድርጎ ለዛ አባብላታለሁ ወደ ምድረ በዳ ወስዳታለሁ አለ። አባብሎ ይወስድህና ምድረ በዳ ማለት እኮ ዓይንህን የምታሳርፍባቸው ወዳጆች የሉ። ምድረ በዳ ማለት ቤተሰቦች የሉ። ምድረ በዳ ማለት የህይወት መግቦት የሌለበት ግር ወብ ስትል አብሮ የሚጮህ ጨው ያላሽዋ አባብሎ ነው የሚወስድህ ሊሰራ ሊቀርጽ የዓይን ማረፊያ የሆኑትን ሁሉ ሊያስጥል ሲፈልግ እናቴ አባቴ እህቴ ወንድሜ እንዳትል ያስጥላል። ጓደኞቼ ዘመድ አዝማሪ እንዳትል እጅ ላይ ያለውን ሁሉ ያስጥላል። ምድረ በዳ ላይ ወስዱ። ከዚያስ መጨረሻ ላይ ከሰራ ከቀረጸ መታመኛ ራሱ ከሆነልህ ማንንም ተስፋ እንደማታደርግ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ኢየሱስ አይደለምን? ብለህ በኢየሱስ ላይ ዓይንህ እንዳረፈ በኢየሱስ ነገር ልብህ እንደተያዘ ሲታወቅ ያን ጊዜ ያወጣሃል ማለት ነው። ሲያወጣህ ምን ይሆናል? ኢዋት ይቺ ማናት በውዷ ተደግፋ ከምድረ በዳ የምትወጣ ይላል። አባብሎ እንዳልወሰደሽ ያስጣለሽን አስጥሎሽ እጆቻችን ላይ ያሉትን ሁሉ አስጥሎ መደገፊያዎቻችንን መታመኛዎችን ሁሉ አስጥሎ እርሱ ብቻ መደገፊያችን፣ እርሱ ብቻ መታመኛችን፣ እርሱ ብቻ መጽናኛችን፣ እርሱ ብቻ መኩራራታችን ሲሆንልን ማናት እቺ በውዷ ተደግፋ ከምድረ በዳ የምትወጣ? የእርሱ ጥገኞች ነን። እርሱ ነው ድጋፋችን፣ እርሱ ነው ጉልበታችን። ያለ እርሱ ምንም አንችልም። እርሱ ውጭ የሚያስጥለን እርሱ ውጭ ትክክለኛ ዘመድ የለም። ኢየሱስ ነው መታመኛችን። አይ ኢየሱስ በስንት አይነት ነገር ውስጥ ስታልፍ አብሮህ ነው ያለው፣ አብሮህ ነው ያለው። ወንድሞቼ አብሯችሁ አለ። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና ማዕበሉ አያሰጥም። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ፣ ዳር ላይ ሆኜ እጠብቅሃለሁ አላለም? እሳቱ አለው፣ ማዕበሉ አለ። አዎ ኢየሱስም አለ። ደስ አይልም? ደስ አይል? ማዕበሉን አያጠፋውም እኮ ማዕበሉን አያጠፋውም። ጸጥ በል። ማዕበሉን አያስወግድልህም፣ እሳቱንም አያስወግድልህም። በእሳት ውስጥም በማዕበል ውስጥም በጭንቀት ውስጥም ግራ ባጋባ ነገር ውስጥም ግን የእርሱን መገኘት ኤክስፔሪየንስ እንድታደርግ ስለሚፈልግ የተቀረጽክ ሆነ
እንድትወጣ ጠንካራ ክርስቲያን ሆነ እንድትወጣ ስለሚፈልግ እኔ ካንተ ጋር ነኝ፣ እኔ ካንተ ጋር ነኝ። ለዛ ነው መዝሙረኛው ዳዊት የነን ኤክስፒሪየንስ ያደርግ ምን አለ? በክፉ ሞት የሞት ሽታ በሚሸትበት በሞት ጎዳና ውስጥ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ቅዱሳን እንኳን ደስ አላችሁ። የምታልፉበት መንገድ ላይቀየር ይችላል። ኢየሱስ ግን ከእናንተ ጋር ነው። ማዕበሉ አለ። አዎ ማዕበሉና እናንተ ብቻ አይደላችሁ። እሳቱ አለ። አዎ እሳቱና እናንተ ብቻ አይደላችሁ። እሳቱም አለ፣ አንተም አለ። ኢየሱስ ግን ካንተ ጋር ነው። ማዕበሉ አለ፣ አንቺ አለሽ። ኢየሱስ ግን ካንቺ ጋር ነው። ዋው! በጀልባ ሲጓዙ ታስታውሳላችሁ? በጀልባ ሲጓዙ ከወንድሞች ጋር እየተጨዋወት ነው ነበር ይሄንን ቃል። እንደው በጀልባ ሲጓዙ እንሻገር ያላቸው ኢየሱስ ነው። ወደ ማዶ እንሻገር አለ ኢየሱስ። እሺ አሉ። ስለዚህ ወደ ማዶ እንሻገር ማለት መሃል ላይ አትቀርም። በቃ ማን ነው እንሻገር? ጴጥሮስ እንሻገር ካለ እንዳትሻገር። አይ ልምድ አለኝ ምንድነው መሰለ እኔ ሳጠምድ ኖር ያለው ገሊላን ባህር የባህር እንትኖችን በሙሉ አቃቸዋለሁ፣ ችግር አሻግራችሁ እንሻገራለን ቢል እንዳትሰማው። ፍጥረት ሲያወራ እንዳትሰማ። ፈጣሪ እንሻገር ካለክ፣ በስጋ የተገለጠ አምላክ እንሻገር ካለክ፣ እኔ ካንተ ጋር ነኝ ካለ ታምነ ተጓዝ። እንሻገር ብሎ ኢየሱስ ምን እንዳደረገ ታውቃላችሁ? ጀልባው ውስጥ ገብቶ በውስጠኛው ክፍል ለጥ እንቅልፉን ኢየሱስ ለጥ። እነሱ ደግሞ እየቀዘፉ ከሄዱ በኋላ ኃይለኛ ማዕበል መጣ። ኃይለኛ ማዕበል። ያ ማዕበል እየዘለለ ውሃው ወደ ጀልባዋ መግባት ጀመረ። ኢየሱስ በዛ ሰዓት ላይ ተኝቷል። ግራ ተጋቡ። መጮ ጀመሩ። የመጮ ጸሎት ጌታ ሆይ ስንጠፋ ግድ አይልህም። እስኪ በዚህ በኩል እናንተ ደግሞ ውሃውን ድፉ፣ ከዚህ የሚገባውን እስኪ ያስወጡ። በኢየሱስ ስም ወጋ ነው የተወረወረ ይሁን ከሚወረወር ከዓለም የሚመጣ እያሉ እየወረወሩ በግራና በቀኝ እናንተን ትበሉ፣ እኛ ደግሞ ወደ ጌታ እንንበር። ጌታ ሆይ ስንጠፋ ግድ አይልህም፣ የዳዊት ልጅ ሆይ። አሰቀሱት አሰቀሱት። ሲቀሰቅሱት ሃሌሉያ ሃሌሉያ ደርሼላችኋለሁ ሃሌሉያ ኦ ሃሌሉያ ብሏል አላለም? ኢየሱስ እዛ ቦታ ላይ ባይዘወይ ሁለት ነገር ነው የገሰጸው። ማዕበሉን ከመገሰጹ በፊት እናንተ እምነታችሁ ወዴት አለች ብሎ እነሱን ገሰጸ። ከዛ በኋላ የሚደነፋውን ማዕበል አንተ ጸጥ በል ሲለው ባለቤቱ ውሻውን እንደሚቆጣ አይነት ነገር ወዲያው እግሩ ስር እንደሚተኛ ውሻ ያ የሚደነፋ ማዕበል ፍጹም ጸጥታ ሆነ ይላል። ሃሌሉያ። ለምን? ወዲያው ምን አሉ? ዋው ይሄ ማን ነው? ተፈጥሮ እንኳን የሚታዘዝለት ኢየሱስ ካንተ ጋር ሆኖ ኢየሱስን አለማወቅ። ምናልባት አንዳንድ የምንጮኸው ጩኸት ራሱ አንተ ምንድነው ወደኔ የምትጮኸው? ራስህ ጮህበት እንጂ ሊልህ ይችላል ኢየሱስ። ስልጣን በሰማይና በምድር ተሰጠኝ እኔ ይዤው እጃለሁ እኮ አላልኩም እኮ። እባቡና ጊንጡን ተረጋግጡ ዘንድ በጠላት ኃይሉ ላይ ደግሞ ስልጣንን ሰጥቻቸዋለሁ። ስልጣናችሁን ኤክስፔሪየንስ አድርጉ እንጂ ሁል ጊዜ እኮ እኔ ጋር መጥቶ አይጮህም እኮ። አንተ ደግሞ የሚጮህበት ጮህበት፣ በደንብ በስልጣን እዘዘው። እምነታችሁ ወዴት አለ? እኔ አብሬያችሁ ሆኜ እኔ አልጠፋ እኔ አልሰጥም። አንዳንዴ ሳስበው እውነት ነው። በዛ ሰዓት እንደዛ ነው የምትለው አንተ ብትወድ። እንደው አሁን ቃሉን መረዳት መንፈስ ቅዱስ ቃሉን ሲያብራራልን አንዳንዴ እንደው ከመካከል አንድ ሰው ቢባንንና ዞር ሲል ኢየሱስ እንቅልፉን ተኝቷል። እንሻገር ያለው እሱ ነው። ኢየሱስ ከማዕበል በላይ ነው። ምክንያቱም ብዙ ድንቅና ታምራት ሲያደርግ አይተውታል።
አንደኛው ጠጋ ብሎ ሄዶ ወደ ኢየሱስ እየተጠጋልኝ ትንሽ ብሎ እጁን እንደምን ለማንኛውም እጅህን ለያዘው ብሎ አብሮ ቢተኛ እውነት እላቸዋለሁ የሆነ ደስ የሚል ስብከት ኢየሱስ ይሰብክ ነበር። በዚህ ሰውዬ ዙሪያ ይሰብክ ነው። ጌታ ሆይ ምክንያት በቃ መስመጥም መጥፋትም ካለብኝ ካንተ ጋር እጠፋለሁ። አንተ ግን የምትጠፋ አይደለህም። አንተ ግን ማዕበል የሚያሰጥምህ አይደለህም። እንሻገር ያልከኝም አንተ ነህ። ስለዚህ ተጠጋልኝ ኢየሱስ ብለክ የእጅህን ግን ስጠኝ፣ ናፍቀኛል፣ እጅ ናፍቆኛል ትልና በሰብ እጁን ትይዝና ከሰጠመ ማብሬ ሰጥማታለሁ ብለክ ማለት እጁን ትይዝና አብረው ትተኛል። ኢየሱስ ይጠፋልን? የሚገርመው ነገር ሌሎች ጀልቦች ቢኖሩ ዮሐንስ ላይ ሌሎች ጀልቦች ላይ እንደዛ አይነት ማዕበል የለም። ሁልጊዜም ኢየሱስ ያለባት ጀልባ ላይ ነው ማዕበል ያለው። እንደዚሁ ፐርሰናሊ ጀልባዋ ቤተክርስቲያንን የምትወክል ናት። በዚህ ምድር ላይ ስታልፍ እንደዛ ነው የምታልፈው። ጀልባዋ ፐርሰናሊ እያንዳንዳችን ነው የምትወክለው። ባህሩ ይህንን ዓለም ነው። እያንዳንዳችን ቤት ውስጥ ኢየሱስ አለ። በእያንዳንዳችን ህይወት ውስጥ ኢየሱስ አለ። ይህ ዓለም ማዕበሉን እያናወጠ በተለያየ አቅጣጫ እያስጨነቀ ግራ እያጋባ ሲያናውጠን አይዟችሁ ኢየሱስ ከኛ ውስጥ አለ። አይዟችሁ። ግን የተሰጣችሁን ስልጣን ደግሞ ኤክስፒሪየንስ አድርጉት። በስልጣን ቃል በኢየሱስ ስም ብላችሁ ያንን ነገር ገስጹት። በስልጣን ቃል እዘዙት። ጌታ ከእናንተ ጋር ነው። እናመሰግናለን። ያሻገረኝ ጌታ ያኔ ትላንቱን አሁንም ይሰራል ያናይሎን ሳምን ብላለች አይደለ? ሃሌሉያ። ፊቴ የቆመውን ባህር ያኔ ያሻግሮኝ ነበር። ዛሬስ ደግሞ ሌላው ቢከበኝ በየተራ ቢሰለፍብኝ አይኔን ማንከራተቱን ትቼ ልምታ ከበሮዬን አንስቼ የሰልፉ ጌታ ከኔ ጋር ነው፣ ዛሬም ጠላቴን ሊያዋርደው። ያሻገረኝ ጌታ ያኔ ትላንቱን አሁንም ይሰራል ያናይሎን ሳምን። እናመሰግንሃለን። ቀጥሎ ያዕቆብ ምዕራፍ 1 ቁጥር 5 ፈጠን ልበል። ያዕቆብ ምዕራፍ 1 ቁጥር 5 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ወይም ይጠይቅ፣ ለእርሱም ይሰጠዋል። ይህች ቃል በጣም ወሳኝነት አላት። ጥበብ በጣም ወሳኝ ነገር ናት። ያወቅከውን ዕውቀት ምድር ላይ የምታወርድበት፣ ያወቅከው አእምሮ ውስጥ ያለውን ዕውቀት ገልጠ የምትጠቀምበት መንገድ ጥበብ ይባላል። በጨለማ ውስጥ ብርሃን እንደሚያስፈልግ ታውቃለህ። ብርሃንን መብራትን ኢንቨንት ማድረግ እሱ ከዕውቀት አልፎ ጥበብ ይሆናል ማለት ነው። ውስጥ ያለውን ዕውቀት የምትጠቀምበት መንገድ ነው። አያችሁ፣ እዚህ ውስጥ ያለውን ነገር አውጥተህ ኤክስፒሪየንስ ማድረግ ሲጀምር ጥበብ ይባላል። እያንዳንዱን ነገርን ራሱ ያቀልልሃል፣ ነገርን ራሱ ያስውብልሃል። አእምሮ ያለ ዕውቀት ተገልጦ ስትጠቀምበት ጥበብ ይባላል ማለት ነው። ስለዚህ ከናንተ ግን ማንም ጥበብ ቢጎድለው መንፈሳዊ አገልግሎት ላይም ይሁን በስጋዊ ሕይወትም ይሁን ከናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ወይም ይጠይቅ፣ እርሱም ይሰጠዋል ተብሎ ተጽፏል። እንስማማለን። አባቶይ ለመንፈሳዊ ሕይወታችን፣ ለስጋዊ ሕይወታችን፣ ለወጣትነታችን፣ ለትዳራችን፣ ለልጆቻችን፣ ለአገልግሎታችን፣ ለስራችን የሚያስፈልግ ጥበብ በጌታ በኢየሱስ ክርስቶስ ስም ይጨመርልን።
ጥበብ ያስፈልገኛል። ጥበብ ያስፈልገናል። ለወንድሞቼ ጥበብ ያስፈልጋል። ለእህቶቼ ጥበብ ያስፈልጋል። አባ ተስማምተናል። በጌታ በኢየሱስ ስም አሜን። ዋው! ቀጥሎ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እስከ 15 እቺ በጣም ወሳኝ ነገር ናት። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እስከ 15 እንደ ፈቃዱ አንዳች ብንለምን ወይም ብንጠይቅ ይሰማናል። የምንለምነውንም ወይም የምንጠይቀውን ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ወይም ከእርሱ የጠየቅነውን ጥየቃ እንደተቀበልን እናውቃለን። አያችሁ፣ ቅድም በኢየሱስ ስም ይጠየቃል፣ አሁን ደግሞ እንደ ፈቃዱ ይጠየቃል። በስሜ የትኛውንም ጠይቁ ሲል እንደ ፈቃዱ የሆነውን፣ ቀጥሎ ደግሞ ቃሎቼ በእናንተ ውስጥ ቢኖሩ ብሏል። ስለዚህ በስሙ በቃሉ ላይ ተመስርተን እንደ ፈቃዱ የሆነ ጸሎት ይመለሳል ማለት ይመለሳል። አለበለዚያ በኢየሱስ ስም ያልሆነ የቃሉ ዕውቀት የሌለበት ፈቃዱን መሰረት ያላደረገ ጥያቄ ብትጠይቅ አይመለስም። ስለዚህ የምንጠይቀው በጸሎት ሰዓት በኢየሱስ ስም በቅዱስ ቃሉ ተሞልተን የእግዚአብሔር አባታችንን ፈቃድ አውቀን ሲሆን እንደ ፈቃዱ አንዳች ብንጠይቅ ወይም ብንለምን ይሰማናል። የምንለምነውን ወይም የምንጠይቀውን ሁሉ እንዲሰማን ብናውቅ ወይም እንደሚሰማን ብንረዳ ከእርሱ የለመነውን ወይም የጠየቅነውን ልመና ጥየቃ እንደተቀበልን እናውቃለን። ዋው! ስለዚህ እዚህ ቁልፍ ቃሉ እንደ ፈቃዱ የሚለው ቃል ነው። ልመናችን ወይም ጥያቄያችን የእግዚአብሔርን ፈቃድ መሰረት ያደረገ ሊሆን ይገባል። ያን ጊዜ መልሱ በእጃችን ሳይገባ እንኳን እንደተቀበልን እርግጠኞች ሆነን እንቀሳቀሳለን ማለት ነው። በኢየሱስ ስም ይህችን ጥበብ ስላበዛህልን እናመሰግንሃለን። ክብር ላንተ ይሁን። ስለዚህ የልመና ወይም የመጠየቅ ጸሎት ይህንን ይመስላል። በሚቀጥለው ደግሞ ቀጣዩን የጸሎት አይነት እንመለከታለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።